ዘይት ጥዶ በሁለት ብረት ድስት ላይ ሊገለብጥ የጋዜጠኛ ሶፎንያስ ዋሲሁን እናት ስለ ልጃቸው አጥብቀው ተማጸኑ። ልጃቸው እርሳቸው ላይ የግድያ ሙከራ እንደፈጸመባቸው ገልጿል። ወላጅ እናቱና እንዲሁም ደግሞ የእርሱ ታላቅ እህት በእንባ ተሞልተው የተናገሩትና የገለጹት ጉዳይ በርካቶችን ያሳሰበ ሆኗል። የዛሬ መረጃ ሰዓታችን ይህን ጉዳይ በስፋት ይቃኛል። እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ የመገናኛን ብዙሃን እንቅስቃሴዎች ስማቸው በጉልህ ከሚነሱ ወጣት የመዝናኛ ዓለም ጋዜጠኞች መካከል አንዱ ነበረ ጋዜጠኛ ሶፎንያስ ዋሲሁን። በሚያቀርባቸው ዝግጅቶች የብዙዎችን ልብ ማሸነፍ የቻለው ሶፎንያስ ዋሲሁን ዛሬ ላይ ያለበት ሁኔታ ግን እጅግ ልብ ሰባሪና በርካቶችንም ያስደነገጠ ሆኗል። የሰው ልጅ ህይወት እንደ ጧፍ ነው። በአንድ በኩል ብርሃን ሲሰጥ፣ በሌላ በኩል ደግሞ ሳይታሰብ በንፋስ እንደሚጠፋ ነበልባል ሊሆን እንደሚችል የእርሱ የህይወት መንገድና አሁናዊ ገጽ ማሳያ ሆኖ እናገኛለን። ማክሰኞ ዕለት አመሻሹን በፈጣሪ ፍቃድ ተሽሎኝ ወደ ቤቴ ተመልሻለሁ ሲል የተናገረውና የተደመጠው እንዲሁም በማህበራዊ ትስስር ገጽ ላይ መልእክቱን ያስተላለፈው ሶፎንያስ ዋሲሁን በማግስቱ ሮብ ግን ነገሮች እንደተመሰቃቀሉና ልክ ያልሆነ ሁኔታ ላይ እንደሚገኝ ያሳበቁ ተከታታይ መልእክቶችን መጻፍ ጀመረ። በተለይም ወላጅ እናቱ እንደሞቱ አድርገው መጻፍና ሌሎች ተያያዥ መልእክቶችን አያይዞ በማከታተል ጽፎ በርካቶችን ግራ ሲያጋባ ነበር። ታዲያ ወደ ቤት ተመልሻለሁ ሲል የመጀመሪያ መልእክቱን በማህበራዊ ሚዲያ ካሰራጨ በኋላ በቀን ውስጥ ተከታታይና በርካታ ምናቸው የማይጨበጡ መልእክቶችን በስፋት ሲያሰራጭ ነበር። ታዲያ እርስ በርስ የሚጋጩት እነዚህ መልእክቶች ከጤናው እንዳልሆነ እንዲሁም ደግሞ አሊያስ ስልኩ ሃክ ተደርጓል የሚሉ ሐሳቦች በተለያየ መልኩ ሲንጸባረቁ ነበር። ሞቷል የተባሉት የእርሱ እናት በህይወት አለው ሲሉ ተደምጧል። ዳውን ካለው ሶፎንያስ ግን ከባድ የተባለ የህመምና የስቃይ ሁኔታ ላይ እንደሚገኝ ቤተሰቦቹ ገልጸዋል። ከዝነኝነት በስተጀርባ ያለው አስከፊ የህይወት ፈተናውን ፍንትው አድርጎ ያሳየ ክስተት ሆኗል። ሮብ ዕለት ምሽቱን በሸገር ኢንፎ ስቱዲዮ ተገኝተው እናቱ ወይዘሮ ሰላማዊትና እንደዚሁም ታላቅ እህቱ ፍቅርተ ዋሲሁን ስለርሱ የገለጹት ነገር የበርካቶችን ቤት የሚያንኳኳ ነው። ብዙዎቻችን የአእምሮ ህመም ሲባል የሚታየን ሰው በየመንገዱ ሲዞር ወይም ደግሞ ልብሱን ሲቀድ ብቻ ነው። ነገር ግን የሶፎንያስ ህመም የጀመረው እጅግ ረቂቅ በሆነ መንገድ እንደነበር እናቱ ይናገራሉ። ህመሙ መጀመሪያ ሲከሰት የጉርምስና ጠባይ አሊያም ደግሞ በስራው ጫና የመጣ ነጭነጭ መስሏቸው እንደነበር የእርሱ ወላጅ እናት ገልጸዋል። ባይፖላር የተባለው የጤና ችግር ግለሰቡን በአንድ ወቅት እጅግ ደስተኛ እንዲሁም ንቁ፣ በሌላ ጊዜ ደግሞ ተቆጭና ተስፋ የቆረጠ እንዲሆን ያደርገዋል። ሶፎንያስም በዚህ የህመም አዙሪት ውስጥ ሆኖ ለረጅም ጊዜ ሲታገል እንደቆየ አንስተዋል። በአንድ ወቅት የህክምና ድጋፍ አግኝቶ ተሽሎት ወደ ስራ ተመልሶ እንደነበር ይታወሳል። ይሁን እንጂ የአእምሮ ህመም ቀጣይነት ያለው ክትትልና ጥንቃቄ የሚሻ በመሆኑ ድጋሚ እንዲያገግም ማድረጉ ለእርሱም ሆነ ለቤተሰቡ ከባድ ሆኖባቸው ነበር። ከቀናት በፊት ሶፎንያስ ከህመሜ ተፈውሻለሁ ይቅርታ አድርጉልኝ የሚል ጽሑፍን በፌስቡክ ገጹ አጋርቶ ነበር። ታዲያ ይህ ዜና ለበርካቶች ተስፋ ሰጥቶ የነበረ ቢሆንም እውነታው ግን ከዚያ የተለየ ነበር። ቤተሰቦቹ እንደሚሉት ይህ ጽሑፍ የህመሙ አንዱ አካል የሆነው የመሻል ስሜት እንጂ በእርግጥም ሙሉ በሙሉ መዳኑን የሚያመላክት አልነበረም። የበለጠ አስደንጋጭ ሆነው ደግሞ ከሰዓታት በፊት እናቴ ሰላምዬ ሞተችብኝ ብሎ ሶፎንያስ ያጋራው መረጃ ነው። ይህ መረጃ መላው ኢትዮጵያ ህዝብን ያስደነገጠ ቢሆንም እናቱ ግን በህይወት አለው ሲሉ መጥተዋል። ልጄ እኔን ሞተች ያለው በህመሙ ምክንያት ነው ሲሉ የተደመጡት እናት ይኸው በህይወት አለው ሲሉ በእንባ ታጅበው እውነታውን ተናግረዋል። የአእምሮ ችግር ስላለበት እንደዛ ብሎ ነው ያለው። ይህ የሚያሳየው ሶፎንያስ አሁን ላይ ካለው እውነታ ጋር ሙሉ በሙሉ መቆራረጡን እንዲሁም ደግሞ የከፋ ችግር ላይ እንደሚገኝ ነው። የሶፎንያስ ወላጅናት ምስክርነት እጅግ በጣም አስደንጋጭ ነው። ሶፎንያስ ታሞ ብቻ አይደለም፣ ህመሙ ወደ ጠባይ መቀየርና ወደ ጥቃት ደረጃ ደርሷል። እናቱ እንደሚሉት ከሆነ ልጃቸው በተደጋጋሚ የግድያ ሙከራዎችና ዛቻዎችን ያደርግባቸው እንደነበር ገልጿል። በመጥረቢያ መታሻለሁ፣ በቢላዋ እልሻለሁ ይለኛል። አንድ ቀን ጭንቅላቴን ሊመታኝ ሲል ኡኡ ብዬ አምልጬ ወጣው ሲሉ ወላጅናት ተናግረዋል። ከሁሉም በላይ አስደንጋጭ ሆኖ ግን በሁለት ትልልቅ ድስቶች ዘይት አንተክትኮ በእናቱ ላይ ለመድፋት ያዘጋጀበት አጋጣሚ እንደነበር በቪዲዮ ደግሞ ማስረጃ በተቀረጸ መልኩ ይህኑ ይፋ አድርገው አጋልጠዋል። እግዚአብሔር አተረፈኝ እንጂ ዘይቱ ለኔ ነበር የተዘጋጀው ሲሉ ወላጅናት አንገታቸውን ሰብረው በእንባ ተሞልተው ስለ ልጃቸው ተናግረዋል።
በአሁኑ ወቅት ሶፎንያስ ቤታቸው ሙሉ በሙሉ አውድሞታል። ንብረቶችን ሰባብሯል። ልብሶችና አስፈላጊ የተባሉ ቁሳቁሶችን አበላሽቷል። ቤተሰቡ አሁን ሶፎንያስን ብቻ ሳይሆን የራሳቸውን ሕይወት ለማዳን በከፍተኛ ስጋት ውስጥ እንደሚገኙ አንስተዋል። ለዚህም ሲሉ ወላጅ እናት ከልጃቸው ጥቃት ለማምለጥ ሲሉ መሰወራቸውን መደበቃቸውን አያይዘው አንስተዋል። የሶፎንያስ እህት ፍቅርተ ዋሲሁን በበኩሏ ወንድሟ ወደ ሕክምና ቦታዎች ለመውሰድ ያልተሞከረ ጥረት እንደሌለ አንስታለች። ሆኖም ግን በአእምሮ ሕክምና ማዕከላት ውስጥ በረጅም ጊዜ ክትትል እንዲቆይ ቢደረግም ተደጋጋሚ ማምለጥና የመጥፋት ልምድ አለው ስትል አያይዛ አነሳች። እኔ እዚህ ነኝ ይላል፣ አንዴ ደግሞ እዛ ነኝ ይላል፣ ስንሄድ ግን አናገኘውም ስትል ወላጅናት ትናገራለች። አሁን ላይ ሶፎንያስ የት እንደሚገኝ በውል እንደማያውቁ ቤተሰቦቹ ማለትም ታላቅ እህቱና ወላጅናቱ ተናግረዋል። ስልኩም ከቤተሰቦቹ ቁጥጥር ውጪ የሆነ ሲሆን ይህ ደግሞ አደጋው የከፋ ደረጃ ላይ አድርሶታል። በህመም ላይ ያለ ሰው ብቻውን በየመንገዱ ሲንከራተት ለራሱም ሆነ ለሌሎች አደጋ ሊሆን ይችላል ሲሉ እየገለጹና እየተናገሩ ይገኛሉ። ሶፎንያስ እንዲህ አልነበረም ሲሉ ወላጅናት በልመና የኢትዮጵያ ህዝብን ተማጽነዋል። እሳቸው እንደሚሉት ከሆነ ልጃቸው ሶፎንያስ ካለፈ መልካም ማንነቱ ጋር ሲነጻጸር ይህ አዲስ ጠባይ ከህመሙ ጋር ተያይዞ የመጣ ስለመሆኑ ያነሳሉ። ሶፎንያስ ለሀገር የሚበቃ ልጅ ነበር፣ አዛኝ ነው፣ ለሰው ሐሳቢ ነው፣ ጨዋ ልጅ ነው ይላሉ እናት። አሁንም ሶፎንያስ ያደረገ ያለው ነገር ሁሉ የሱ እንዳልሆነና በህመሙ ተገዶ እንደሆነ ቤተሰቦቹ በሚገባ እንደሚረዱ ከእርሳቸው ንግግር ለመረዳት ተችሏል። እናት ለኢትዮጵያ ህዝብ ያቀረቡት ጥሪ አንድ ነው፣ ልጄን አድኑልኝ የሚል። ወገኖቼ እርዱኝ፣ ልጄን አድኑልኝ፣ እኔን ቢገለኝ እንኳን የሱ መም ነው እንጂ የሱ ፍላጎት አይደለም የሚለው ንግግራቸው የእናትነት ጥልቅ ፍቅርና መስዋዕትነትን ያሳያል። ታዲያ የጋዜጠኛ ሶፎንያስ ዋሲሁን ታሪክ የአንድ ሰው ታሪክ ብቻ አይደለም። ብዙዎች እንደሚሉትና እንደሚገልጹት ሶፎንያስ ዛሬ ላይ እርዳታ ይፈልጋል። የባለሙያዎች ድጋፍና እንዲሁም ደግሞ በቅርብ ሆኖ እርሱን የሚከታተል ከእንደዚህ አይነት ቀውስ ውስጥም ያስወጣው የሚገባ ሰው ያስፈልጋል። በዛሬው ዕለት በተደጋጋሚ ሲያጋራቸው ከነበሩ መልእክቶች መካከል አንደኛውና ቀዳሚ ወላጅ እናቱ እንደሞቱ የሚገልጽና እንዲሁም ተሰወርሽብኝ፣ አንቺን ነጠቁኝ የሚል ሐሳብ ያዘለ ነበር። በሌላ በኩል ደግሞ ይህ ሰው ከፊቴ ዞር አድርጉልኝ፣ ሳይቀድመኝ እቀድመዋለሁ፣ እገለዋለሁ ሲልም ተደምጦ ነበር። ሶፎንያስ ዋሲሁን ማክሰኞ አመሻሽ ላይ ከመሜ ተፈውሻለሁ፣ ፈጣሪ ይመስገን፣ አንገታችሁን ስላስደፋችሁ ይቅርታ የሚልና እንዲሁም ደግሞ ወደ ሙሉ ጤንነቱ መመለሱን የሚገልጽ ጽሑፍና መልእክትን ካጋራ በኋላ በማግስቱ ረቡዕ ነገሮች ሁሉ ድብልቅልቅ ማለታቸውን የሚያሳብቅ መልእክትን በተደጋጋሚ ያለማቋረጥ አንዱ ካንዱ የሚጣረሱ ሐሳቦችን ሲያሰራጭ ነበር። ታዲያ በርካቶች ግራ መጋባት በገቡበት ሰዓት ወላጅ እናትና እንዲሁም ታላቅቱ ቀርበው የተናገሩት ነገር በአንድም ይሁን በሌላ መልኩ ልጁ አሁን ያለበት ሁኔታ ለማወቅና ለመረዳት የሚያስችል ሆኖ ተገኝቷል። እኛም ለእርሱ ጤንነትን ለቤተሰቦቹ ደህንነትን ተመኘን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ በአክብሮት ጋበዝን። የዛሬን በዚህ ቋጨን። በያላችሁበት ደግሞ ጥሩ መልካሙን ጊዜ እንመኛለን።